አቴስት የምታስደርጉት የዶክመንት መጠን ለምሳሌ የፖሊስ ክሊራንስ፣ የልደት ሰርተፊኬት፣ የትምህርት ማስረጃ ከሆነ ሰላም ውድ የቲክቶክ ተከታታዮች እንዴት አላችሁ? ባለፉት ሁለት ቪዲዮዎች የፖሊስ ክሊራንሳችሁን እንዴት የውጭ ጉዳይ ሚኒስቴር አቴስት ማድረግ እንደምትችሉ በሁለት ፓርቶች ከፋፍዬ አሳይቻችሁ ነበረ። አሁን በመቀጠል ደግሞ የውጭ ጉዳይ ሚኒስቴር አቴስት ያደረጋችሁትን የፖሊስ ክሊራንስ እንዴት በቪኤፍኤስ በኩል ወደ ዱባይ ኤምባሲ አስገብታችሁ አፕሩቭ እንደምታስደርጉት ኦር አቴስት እንደምታስደርጉት አሳያችኋለሁ። ከመጀመሪያው ጀምሬ እንግዲህ በቻልኩት መጠን ተልተሎ ለማለት ሞክራለሁ። እንዴት በዩኤኢ ፓስ ገብታችሁ እንደምትጭኑትና ክፍያ እንደምትፈጽሙ አሳያችኋለሁ። እስቲ ተከታተሉ። በማንኛውም ብራውዘር በክሮምም በጉግልም በሳፋሪም ገብታችሁ ሞፋ ሲስተም የራሳቸው ፕላትፎርም አላቸው። ሞፋ government.ae የሚል ሰርች በማድረግ ዌብሳይታቸውን ያመጣላችኋል። ሞፋ ማለት ሚኒስተር ኦፍ ፎሬን አፌር የዱባይ ሚኒስተር ኦፍ ፎሬን አፌር ነው። በዚህ ነው መጀመሪያ ፎርሙን የምትሞሉት ክፍያም የምትፈጽሙት። ዌብሳይታችሁ ይመስላል። እንደከፈታችሁት ወደ እንግሊዘኛ ቋንቋውን ለመቀየር እዚህ ጋር ትመጡና እንግሊዘኛ ታደርጉታላችሁ። ሰርቪስ ጋር ትገባላችሁ። ቀጣይ ሰርቪስ ዶክመንት አተስቴሽን የሚለው ጋር ክሊክ ታደርጋላችሁ። ወዲህ የሚያስፈልጉ ዶክመንቶች ዝርዝር እዚህ ጋር ምንም አይጠቅስም። ሰርቪስ ኮምፕሌሽን ዱሬሽኑን እዚህ ያስቀምጦታል። ከ1 እስከ 3 ቀን ይላል። ሜቢ አሁን ካለው አቴስት የሚያደርገው የሰው ብዛት አንጻር ከዚህም ቀን በላይ ሊወስድ ይችላል። የፖሊስ ክሊራንስ ብቻ አይደለም፣ ሌላም ዶክመንቶች የበርዝ ሰርቲፊኬት፣ የዴዝ ኤዱኬሽን፣ ሜዲካል፣ የሜሪጅ እነዚህንም አቴስት ማድረግ ትችላላችሁ። እዚህ ጋር ፐር ዶክመንት የሚያስከፍላችሁን ክፍያ ወደፊት እናየዋለን። እዚህ ጋር መጣችሁ ስታርት ትሉታላችሁ። ፓስ የምትጠቀሙበትን ኢሜል ከሆነ ኢሜል፣ በስልካችሁ ከሆነ ክሬት ያደረጋችሁት በስልካችሁ እዚህ ጋር ታስገቡና ሎጊን ማለት ነው። ከዛ ወደ ዩኤኢ ፓሳችሁ ኮድ ይልካል። ይህን የላከውን ኮድ 41 ቁጥር ሴሌክት ማድረግ ነው። ኦልሬዲ ሴሌክት አድርጌለታለሁ። ራሱ ይከፍታል። ትንሽ መታገስ ነው የሚያስፈልገው። በቀጣይ ቪዲዮ የዩኤኢ ፓስ እንዴት ክሬት እንደምታደርጉ ማሳያችሁ ይሆናል። የዩኤኢ ፓስ ክሬት ለማድረግ የዱባይ አይዲ ወይም ቪዛ ሊኖራችሁ ይገባል። ግን እንዴት ክሬት ማድረግ እንደምትችሉ ይሄ ነገር ያላችሁ አጠር ባለ ቪዲዮ ማሳያችሁ ይሆናል። ትንሽ ለመክፈት ሊዘገይ ይችላል። ዌብሳይታቸው ትንሽ ስለሚጨናነቅ አንዳንዴ ሊያስጠብቃችሁ ይችላል፣ ወይም ደህና ኮኔክሽን ሊፈልግ ይችላል። ኦልሬዲ ከፍቷል። ይሄን ይመስላል ስትገቡ ያለው ሰርቪስ ጋር ገብታችሁ ስቴሽን ላይ ስትገቡ የሚመጣላችሁ እንደዚህ ነው። ስለዚህ ዛሬ ማሳያችሁ ዩኤኢ አውትሳይድ የሆናችሁ ሰዎች ከዩናይትድ አረብ ኤሚሬትስ ውጭ የሆናችሁ ሰዎች እንዴት አቴስት እንደምታደርጉ ነው። ስለዚህ ዩኤኢ ኤምባሲ ኤንድ ኮንሰልት ነው የምመርጡት። ካንትሪ ኢትዮጵያ። አቴስት የምታደርጉት ከዚህ በፊት አልነበረውም። ቪኤፍኤስ ሰርቪስ እስኪጀምር ድረስ አልነበረም። ሴሌክት ብቻ የሚለው ነው የነበረ። አሁን ግን ቪኤፍኤስ ሰርቪስ የሚል አለ። እሱን ክሊክ እናደርጋለን።
ኦሪጂን ኦፍ ዶክመንት የሚለው ጋር ኢንሳይድ ናቸው አውትሳይድ ነው። እዚህ ጋር ኢሹድ አውትሳይድ ዩኤኢ ነው። ዶክመንቱን ኢሹድ ታስደርጉት አውትሳይድ ኦፍ ዩኤኢ ነው። ስለዚህ ይህን እንመርጣለን። ተርም ኤንድ ኮንዲሽኑን ታነቡና ባታነብቱም የክፍያ መጠኑን ነው እዚህ ጋር የሚያስቀምጥላችሁ 300 ድርሃም ለፐርሰናል ዶክመንት፣ ለካምፓኒ ሲሆን 2100 ይላል። እዚህ ጋር እንደምታዩት 2100 ድርሃም። ይህን ሴሌክት እናደርጋለን። ተርም ኤንድ ኮንዲሽኑን ኢንዲቪዥዋል ዶክመንታችሁን ነው አቴስት የምታደርጉት። ዶክመንት ታይፓችሁን ኢንዲቪዥዋል ዶክመንት ታይፕ ሴሌክት ታደርጋላችሁ። ከዛ በመቀጠል አቴስት የምታስደርጉት የዶክመንት መጠን ለምሳሌ የፖሊስ ክሊራንስ፣ የልደት ሰርተፊኬት፣ የትምህርት ማስረጃ ከሆነ 3 ሊሆን ነው ማለት ነው። ግን አሁን ለጊዜው የምናየው የፖሊስ ክሊራንስን ስለሆነ 1 እንላለን። እዚህ ጋር ሴሌክት ካደረግን በኋላ ዶክመንታችሁ issues are attested by the Minister of Foreign Affairs። ይሄ ዶክመንታችሁን አቴስት የምታደርጉትን በኢትዮጵያ የውጭ ጉዳይ ሚኒስቴር ጸድቋል ወይስ አልጸደቀም ነው የሚላችሁ። ስለዚህ ግዴታ መጽደቅ ስላለበት እዚህ ጋር የስ ትብሉታላችሁ። ከዛ ቀጥታ አድ ካላችሁት በኋላ ፐርሰናል ኢንፎርሜሽናችሁን እዚህ ጋር ነው የምታስገቡት። ስለዚህ እኔ አንዱን ልጅ አቴስት አድርጌ ላሳያችሁ። እስካያት ነው የምታስገቡት ስም። የስም ስፔሊንግ ስህተት በጭራሽ መኖር የለበትም። ደጋግማችሁ ቼክ አድርጉት። ፐርሰናል ስልካችሁን እዚህ ጋር ታስገባላችሁ። ፕላስ ብላችሁ ነው የምታስገቡት። ፕላስ 251 ኢሜይላችሁን ስታስገቡ መጠንቀቅ ያለባችሁ መሳሳት የለባችሁ። ምክንያቱም ዶክመንታችሁ አቴስት ሆኖ አቴስት የተደረገው ዶክመንታችሁ የሚደርሳችሁ በኢሜይላችሁ ነው። ስለዚህ በጭራሽ በፍጹም ኢሜይላችሁን እንዳትሳሳቱ። ደጋግማችሁ ኢሜይላችሁን አለመሳሳታችሁን ቼክ አድርጉ። አድሬስ አዲስ አበባ ብትሉት የተመረጠ ነው። ምክንያቱም ዶክመንታችሁን አዲስ አበባ በኤፍኤስ ሴንተር ሄዳችሁ ስለምታስገቡ በክፍለ ሀገር የምትኖሩ አዲስ አበባ የምትኖሩ ኦልሬዲ ሙሉ ዶክመንታችሁን ቼክ ካደረጋችሁ በኋላ ስህተት አለመፈጠሩን ሰሚት ትሉታላችሁ። Are you sure you want to submit this form ይላችኋል። yes ኔክስት ወደ ክፍያ ሜትዱ ነው የሚወስዳችሁ። ስለዚህ ክሬዲት ካርድ ያላችሁ ሰዎች ክፍያቸውን ቀጥታ እዚህ ጋር በመፈጸም መክፈላቸውን የሚገልጽ ደረሰኝ ይልክላችኋል። በድጋሚ እዚህ ጋር ዶክመንቱን በስነስርዓት እንደሞላችሁ ቼክ እንድታደርጉና ክፍያው ምን ያክል እንደሆነ ያስቀምጥላችኋል። አማውንት ኦፍ ሚሽን 150 ድራም ነው። ቶታል አማውንት ኦፍ ሞፋ ኢንስቶል ኦሪጂናል ፊልም 150 300 ለቪኤፍኤስ ሰርቪስ 61 ድርሃም ይጠይቃል። ቶታሊ 361 ድርሃም ነው። የክፍያውን መንገድ ቀጣይ ያሳያችኋለሁ። እዚህ ጋር ምን ያክል ቻርጅ እንደሚያደርጋችሁ አስቀምጦላችኋል። ቶታል 361 ድርሃም ነው። እዚህ ጋር ሴሌክት እናደርጋለን እቺን በክፍያው መስማማታችን። ከዛ ፔይ ትሉታላችሁ። ክፍያችሁን እንደጨረሳችሁ ኤቲኤስ ነምበር ያለው ደረሰኝ ባርኮድ ያለው ደረሰኝ ይሰጣችኋል። ያን በመያዝ የውጭ ጉዳይ ሚኒስቴር አቴስት ያስደረጋችሁትን ኦሪጂናል ፓስፖርታችሁን ኦሪጂናል የፖሊስ ክሊራንሳችሁን በኤፍኤስ ሴንተር ሄዳችሁ ሰሚት ማድረግ ነው የሚጠበቅባችሁ። እነሱ ባስቀመጡት የጊዜ ሰሌዳ መሰረት አቴስት አድርገው መጀመሪያ ባስቀመጣችሁት ኢሜይል አማካኝነት ዶክመንታችሁን የሚልኩላችሁ ይሆናል። ያን ዶክመንት ይዛችሁ
ለውጭ ሀገር የዩኤኢ ፕሮሰስ ለምታደርጉ ሰዎች ፕሮሰሳችሁ በዛ አማካኝነት መጀመር ትችላላችሁ። ቀጣይ የክፍያ ሜቶዱ እንዴት እንደሆነና መክፈል የማትችሉ ሰዎችን ደግሞ በክፍያ እናግዛችኋለን። ዛሬው ቪዲዮ ይሄን ይመስላል። ስላዳመጣችሁን ስለተመለከታችሁን እናመሰግናለን። ቴንክ ዩ